ተመታ እና መቀጥቀጥ አለበት ልጁን የመታችን ቢሆን ታስተካክልልናለች ብዬ ዳንቺ የለም ለኔ ዳንቺ የለም ትበልጫለሽ አንቺ ከቃል ትለያለሽ ማንም ያውቃል ትበልጫለሽ ስምሽን ይቅር እንደው ይልታሽ አደከምኩሽ አይደለ ማርያም ምንም አይደለም አለፋውሽ ከዛ ሀገር አቋራጭ አስመጥቼሽ እንግዲህ ግድ ነው በቃ እኔ እሱን አይቼው ደግሞ ድጋሚ የማይሆን ነገር ውስጥ ነው የምንገባው ይረበሻል እኔ ቤቱን አሳይሻለሁ ከዛ በኋላ ቤት ወስድሽና ከሱ ጋር ታወራላችሁ ያለውን ነገር እንጂ እኔ ከመጣው ደግሞ ድጋሚ ለምን ይዘት ሻሁንም ደውለን ጠርተነው እንነጋገራለን ሰላም ፋሚሊዎች እንዴት ናችሁ እኔ እግዚአብሔር ይመስገን ያው ሰላም ነኝ በድጋሚ እንግዲህ ችግራችንን ለመጋፈጥ መጥቻለሁ ያው ትናንትና የተፈጠረውን ነገር አይታችኋል በጣም ነበር የተናደርኩት ማለት ያልጠበቅኩት ነገር ነው የሆነው ምክንያቱም እኔ የጠራሁት እዚህ ጋር እሱን ነበር እኔ ማንንም ሰው በመሃላችን ማስገባት አልፈለኩም በቃ አለ አይደለ ሶስተኛ ወገን አስገብቼ የኔና እሱ ፍቅር ላይ መፍትሄ እንዲፈልግልን ወይ እኔና እሱ እንድንታረቅ የሆነ ሰው እንዲያደርግ አልፈለኩም ነበር በቃ እኔ ሁሉ ነገር ያለሁን እዛ ጋር እኔ ትናንትና ያሰብኩት የነበረው እስከዛሬ ሲፈጠር የነበረው ምን እንደነበርና ሁሉ ነገር ለነግረው ነበር ግን እንዳሰብኩት አላደረገም ምክንያቱም ያው አይታችሁታል እሱን ይዞት መጣ እኔ የእውነት ነው የምላችሁ ፕላኑ ምንም እየገባኝ አይደለም እኔ እንዴት ነው በግድ ሚስቴን ዳርኳት አይነት ነገር በቃ እኔ ፈልግ ካለው እያልኩት እሱ ደግሞ ለሌላ ሰው እያጨኝ ነው ያለው በቃ በጣም ግራ እያገባኝ ነው ኢቭን የሆነ አይምሮ ላይ የሆነ የሳተ ነገር ያለ እየመሰለኝ ምክንያቱም ጤነኛ ሰው አፈቅራታለሁ የሚለውን ሰው ለሌላ ሰው በቃ እያደረገ ያለው ትናንትና ምንድነው እሱ ያፈቅርሻል ከሱ ጋር አብረሽ ሁኚ ሌላ ምንም ነገር እያደረገ የለም እሱ እንደዚህ ቃል ገብተሽ እኔ ምንም ቃል የገባሁት ነገር የለም ኢቭን ማለት ነው አሁን ናቲን ማናገር አልፈለኩኝም ምክንያቱም በቃ ከሱ ጋር ያለኝ ነገር ጨርሷል ኢቭን ኮምባላ ማይሆን ነገር የሚያደርግ ከሆነ ምናምን በቃ እርምጃ ወስዳለሁ ገብታችኋል በቃ ትናንት ያልኩት ነገር ነው እኔ ከሱ ጋር መነካከት አልፈልግም ከሱ ጋር ድጋሚ ተገናኝቶ አሁን እሱ ላውራው ብል ሌላ ነገር ነው የሚፈጥረው በእኔና እሱ መሀል ክፍተት እንዲፈጥር ነው የሚያደርገውና ትናንትና ማርክ የሰራው ነገር በጣም ነው ያናደደኝ እኔ እሱን ለማናገር ፈልጌ እኔ ከሱ ጋር ሁሉ ነገር አስረድቼው አብረን እንድንሆን በቃ ኢቭን እኔ አሁን ላይ እንዴት ነው ደክሞኛልም አልደከመኝም ምክንያቱም እንዴት ነው በቃ እኔ አፈቅር ካለው ኢቭን በቃ በጣም ብዙዎቻችሁ አለ ይባላል ሴት ልጅ ሆኜ ብዙ ነገር እያልኩ ነው ያለሁት በቃ እኔ እየፈለኩት እሱ ደግሞ እንደማይፈልገኝ ሰው በቃ አለመፈለግ ደግሞ በጣም የሚያስጠላ ነገር ነው በቃ ስሜቱን ታቆታላችሁ በቃ እኔ ግን ደግሞ እኔ ከልቡ ነው ብዬ አላስብም ምክንያቱም በቃ አንዳንዴ የምትገደዱት ነገር አለ አይደለ በቃ የሆነ ነገር ላይ ቴንሽን ሆኖ ነው በቃ እሱ ብዙ ነገር አውርቶት ሊሆን ይችላል በቃ የሱ ትልቁ ጥፋቱም እንደሆነ ተቃላችሁ ልጁን ማዳመጥ በቃ ልጁ እኮ ኦሬዲ ያለፈ ታሪክ ነው ሶ ያለፈ ነገር እንደ ሞተ መግደል ነው እንጂ በቃ እያቀረበው ነው ያለው ወደኛ ወደ ህይወታችን በጣም እያቀረበን ያለና ይሄ ነገር በጣም ሰልችቶኛል እና ቤተሰብ ምን አሰብኩኝ ሳይሆን ግዴታ የሆነብኝ ነገር ስለሆነና እንደዚህ በማድረግም ደስተኛ ነኝ ባለማድረግም ኢቭን ሊናደድብኝ ሁላ ይችላል እሱ ግን ደግሞ እኔ መፍትሄ ነው ብያሰብኩት ነገር ነው በቃ ግዴታ አንድ ሰው መግባት አለበት እኔና እሱ በቃ ሞር መስማማት እንድንስማማ ገብታችኋል እሱ አሁን እኔ በጠራሁም አሁን ዛሬ ሁላ ደውዬ በጠራው እሱን ይዞት ይመጣል በቃ እንጃ በጣም ግርም የሚል ነገር ነው እኔ ብቻዬን እሱ ማግኘት አልቻልኩም የትም ቢሄድ የትም በቃ ከሱ ጋር ሊመጣ ነው አሁን አልገባኝም ምን እየተካሄደ እንዳለ በጣም ነው ግራ የገባኝ ምን እያሰበ እንደሆነ በቃ እኔ አሁንም ድረስ ጥንካሬ ኖሮኝ በቃ ከራሴ ጋር በጣም እየተፋየትኩ ነው ያለሁት በቃ እንዴት ልበላችሁ ከሱ ጋር መሆን እፈልጋለሁ በሚያደርገው ነገር ደግሞ በጣም እየገፋኝ ነው ያለው በቃ ትግስቴ እንዲፈታተን ትግስቴ እንዲያልቅ ግን ደግሞ ትግስቴ እስከሚያልቅ ድረስ እታገሰዋለሁኝ ያው እንግዲህ ፍቅር መታገስ ነው በቃ ለምታፈቅሩ ሰው በጣም ትጥሩለታላችሁ እኔ አሁን ለሱ እየጣርኩለት ያለሁት በፊት ካሳለፍናቸው አንፃር ነው ከዚህ በፊት ባደረግናቸው ከዚህ በፊት እሱ ለኔ ከሚሰጠኝ እንክብካቤ ከሚሰጠኝ ፍቅር በቃ ከብዙ ነገር ተነስቼ ነው እኔ ዛሬ ላይ እንደዚህ እያደረኩለት ያለሁት እንጂ እሱ ባይጥርልኝ እሱ ባይለፋልኝ እኔም አይመለከተኝም ብዬ መሄድ ይችላል ሲቀጥል ደግሞ በጣም እያናደደኝ ያለው ነገር እኔ ከልጁ እየቀባጠረ ነው በቃ ማለት ታውቃላችሁ አንድ ሰው ኢቭን በቃ ብሏል እኮ እኔ ከሱ ጋር ለያያሻለሁ በግልጽ ነው የተናገረው ምንም መጠበቅ የለብንምና ለእንደዚህ አይነት ሰው ደግሞ ቦታ መስጠት አስፈላጊ ነው ብዬ አላስብም ሲቀጥል እኔ ከልጁ ጋር እኮ አሁን በፈልግ ኖሮ ያኔ ድሮ ሆን ነበር አንድ አመት ከምናምን ከሱ ጋር ታይሜን አልፈጅም ነበር
እኔ እንደሚባለው ሁላ ከልጁ ጋር መሆን ብፈልግ ልጁን ደግሞ ታፈቅረዋለሽ ብሎ ቢታሰብ ያን ያብር ይሆን ነበር። በሱ ህይወትማ ይሁን ነገሮች ውስጥ ሲፈጠር ብዙ ነገሮች ውስጥ በመሃሉ በእኔና እሱ መሀል ሲፈጠር ታግሼ ዝም ብዬ ቆይቼ አንድ ላይ ነበረ። ሁሉ ነገር አልፎ ተስማምተን አብረን ነበርን። እንደዛ ለምን አስቆየኝ? እኔ አሁን እሱን ባላፈቅረው ኖሮ ለምን አስቆየኝ? ለምንስ እንደዚህ እለፋለታለሁ? ለምን ከሱ ጋር አብሮ ለመሆን ለምን እጥርለታለሁና እኔ እንጃ። ይሄ ነገር ከቻልክ ይግባክ። በቃ ገብቷል። እኔ ቃል እየሆነብኝ ነው። በቃ አፈቅር ካለው እንደ ቃል እያየሁ ነው ያለው። እየገባ አይደለምና ከቻልክ ዞር ብለህ አስታውስ። ስለማፈቅርክ ነው ይሄ ሁሉ ጊዜ አመት ከምናምን የፈለገ ፍቅር ውስጥ ብንገባም ትንሽ ጊዜም ቢሆንም አመት ከምናምን በጓደኝነት እንኳን የቆየ ነው ስለማፈቅረን። ገብቷል። ካንተ ሌላ ወንድ ባወራ ኖሮ ዛሬ እዚህ ጋር ታገኘኝ። ዛሬ ቆሜ እኔ እንደማፈቅረው ስሜቴን አላሳየውም ነበር ቤተሰብና ከባድ ውሳኔ ወሰንኩኝ ይመስለኛል። ያም ውሳኔ ደግሞ ማሚ ናት። ያው እንደዚህ በማድረግ ትክክለኛ ውሳኔ ወሰድኩኝ ይመስለኛል። ምክንያቱም እኔን መስማት አቆማለሁ። ኦልሬዲ እኔን ሊሰማኝ አልቻለም። እኔን ለማዳመጥ ዝግጁ አይደለም እና አጋጣሚ ማሚ ትላንትና ደውላልኝ ነበረ። የደወለችልኝ ምክንያት ደግሞ ስልክ ሲደወልለት እያነሳ አይደለም። በቃ በሚደውል ስልኩ ዝግ ነው እና ሲደወልለት አያነሳ ምናምን በጣም ብዙ ነገር ተጨያው የእናት አንጀትን ደግሞ ታቆታላችሁ አይደለም። ማሚ በጣም ተጨንቃ ወደኔ ደውላ ነበር። ያው ስትረበሽ ውስጣችሁ ደግሞ ማለት ነው ድምጻችሁ ይቀንሳል። ገብታችኋል? ድምጻችሁ ይረብሻልና የሆነ ነገር አለ ብላ በጣም አስጨነቀችኝ። ማርያም ነው የምላችሁ። እንዴት ብዬ ልንገራችሁ? በጣም በቃ ልጅ አንድ ነገር ቢሆን ነው እንጂ እንደዚህ ሆኖ አያውቅም። ስልኩን ዘግቶ አያውቅም። በጣም ብዙ ነገር ነው ያለችና እንደዛ ስትለኝ በቃ ማሚ ብዙ አልነገርኳትም። ላስጨንቃት አልፈለኩም። ሞር ደግሞ በአካል ያለውን ነገር አስረዳታለሁ ብዬ ስላሰብኩኝ ማሚ ትንሽ ችግር ተፈጥሯል። እኔ እና እሱ አለመግባባት ውስጥ ነን። በመሀላችን ያጋጨን ችግር ስላለ አሁን ላይ ስልክም እያነሳልኝ አይደለም። ለእኔ ስል በቃ ካልመጣው በቃ መጥቼ ሁለታችሁን ካላስታረኳችሁ በቃ ተነጋግረን ከማንም ሰው አይወጣ እኛ ሶስታችን እናወራበታለን ስትል በቃ እንደዚህ አይነት አጋጣሚ ደግሞ እንዲያልፈኝ አልፈለኩም። ምክንያቱም ደግሞ እኔም ሼም ይዞኝ ነው። ገብታችኋል? ከዛ ድረስ እዚህ ድረስ ማሚን ማስለፋት አልፈለኩም። ግን ደግሞ አንዳንዴ ግዴታ የሚሆንባችሁ በቃ ማሚም ደግሞ ታውቁታላችሁ አይደል? እናት ሆናችሁ ይገባችኋል። ልጃችሁ የሆነ ነገር ሲገባ ምናምን ኢቭን ይሰማችኋል። ሶ ያንን ነገር ደግሞ አትምጪ ማለት አልቻልኩኝም። በቃ እኔ መታ ቢያንስ እንኳን እናቱን በጣም ነው የሚወዱት ታውቁታላችሁ። ስለዚህ ይሰማታል ብዬ የሆነ ነገር ስትለው በቃ እንደ ልጅ ይታዘዛል፣ እሺ ይላታል ብዬ አስቤ ያው ዛሬ ደስተኛ ልሁን። በቃ ከብዙ ጭንቀት መሀል አንድ ደስተኛ የሚያደርገን ነገር እየተፈጠረ ነው፣ እየመጣም ነው። ያ ነገር ደግሞ ማሚ ወደ አዲስ አበባ በመምጣቷ እኔ ሁላ የምር በቃ በጣም ደስተኛ ነኝ። ውፍ የምልበት ነው የሚሆነው። ምክንያቱም ለምን እንደሆነ ታውቃላችሁ? ማሚ በቃ በጣም እናት የሆነት ለይታ አታየንም። በቃ እኔና እሱ ለይታ አታየንም። ሶ እሷ አመጣለሁ ስትል ደግሞ በቃ በጣም ነው ደስ ያለኝ። እምቢ ሙላ አላልኳትም። በቃ ትንሽዬ ሀበሻማ አይደለም ታግደረደርኩኝ። ከዛ ውጪ ግን በቃ ማሚ ልመጣ ነው ስትለኝ በደስታ ይኸው ፋሚሊዎቼንም ዘርግቼ እኔም ይኸው ሙሉ ቆሜ ሙሉ ሆነን ዛሬ ማሚን እንቀበላታለን። በቃ እናቴ ማሚያችን የሁላችንም እናት እስከምትመጣ በተስፋ ያው ችግሩን ሙሉ ይፈታል ብዬ አስባለሁ። እና ያው እኔ እስከዛሬ ሰው ማስገባት አልፈለኩም ነበረ። ግን ደግሞ ማሚ ሰው ማለት አንችልም። ፋሚሊ ቤተሰብ ናት፣ እናታችን ስለሆነ ልጅ ሲያጠፋ ደግሞ ቀጠጥም ምክርም መተት እየተረዳች የለም ለኔ እንዳንቺ የለም ትበልጫለሽ አንቺ ከቃል ትለያለሽ ማንም ያውቃል ትበልጫለሽ ስምሽም ይቅር እንዲያው ብዬ ልጥራሽ የኔ ፍቅር እንዳንቺ የለም መጥቼ እቀበልሻለሁ ብዬ ደከምሽ። እንዴት ነው መንገድ ምናምን ነገር? ቤተሰቦቻችን ሀይ ትልቅ እንግዳ ይዤ ነው የመጣሁት። ሰላም በያቸው። በቃ ከኔም ጭምር እየናፈቁሽ ሁላችንም እኛም እንወድሻለን። አሜን አሜን። ሁላችንም በተስፋ አደከምኩሽ አይደለ? ማርያም አለፋውሽ። ከዛ ሀገር አቋራጭ አስመጥቼሽ እንግዲህ ግድ ነው
እኔ ያስጨነቀሽኝ ነው ዋጋ መክፈል አለ ግድ ነው እሱ እኔ ያስጨነቀሽኝ ሁሉም ጋር የሚከሰት ነገር ነው የምር እኔ በቃ ባትመጪ ከዛ በድምጽም ደግሞ አወቅሽ የሆነ ነገር በመሃላችን እንደተፈጠረ ስታስጨንቂኝ ደግሞ እኔም በመምጣትሽ በጣም ደስተኛ ነኝ ምክንያቱም ነገሮችን ታስተካክያለሽ ብዬ በጣም እርግጠኛ ነኝ ችግር የለውም በቃ ስለደከመሽ ቁጭ ብለን እናወራ ዳንቺ የለም ለኔ ዳንቺ የለም ትበልጫለሽ አንቺ ከቃል ትለያለሽ ማንም ያውቃል ትበልጫለሽ ስምሽም ይቅር እንደው ብዬ ልጥራሽ የኔ ፍቅር ቁጭ አደከምኩሽ አይደለ እሺ ምን ትጠጫለሽ ቀዝቃዛ ነገር በስኩና እናት ነው መንገድ አሪፍ ነበር እግዚአብሔር ይመስገን አደከምኩሽ አይደለ ባትመጪ ማለት በመልካም ነገር ብትመጪ በጣም ደስ ይለኝ ነበር እኛ ጋር መታሽ ልታርፊ ምናምን ነገር ብትመጪ በጣም ደስ ይለኝ ነበር ግን ደግሞ ያው እናት ደግሞ ለችግርም ጊዜ ነው ለደስታም ጊዜ ነው በሁለቱም ጊዜ አለሽ እንጂ እኔ ለጠራሹላ አስቤ ነበር ግን ደግሞ ካንቺ ሲመጣ ማርያም በጣም ነው ደስ ያለኝ በቃ ልምጣ በማለትሽ ምክንያቱም ትንሽ ችግር በማለችን ተፈጥሯል ማለት ባለፈ ታሪክ ላይ አሁን እኔ እና እሱ እየተጣላን ያለነው ማለት አሁን እንዲህ ነው ብዬ ስነግርሽ ሰው ነበረ እንዴት ላስረዳሽ ላገር አገባኝ ምክንያቱም ያለፈ ታሪካችን ስለሆነ አሁን ላይ እኔ እና እሱን ያጣላል ብዬ አላስብም እና በመሃላችን አንድ ሰው ገብቷል ልጁ በፊት ላይ ያውቀው ነበረ ጓደኛዬ ነበረ ምናምን ነገር ግን ደግሞ እኔ ከሱ ጋር ማውራት ካቆምኩ ከአመት ከምናምን ሆኖኛል ማርክን ሳላገኘው በፊት እኔ ከሱ ጋር ማውራት ያቆምኩትና አሁን ላይ ልጁ በህይወታችን መጥቶ ህይወታችንን እየረበሸው ነው ያለው ያንን ነገር ደግሞ ተቀብሎታል እሱ ማርክ ተቀብሎት በቃ አልፈልግሽም ማሚ የሆነት እኔ አሁን ትግስት ኖሮኝ በጣም እየታገስኩት ነው ያለሁት ምክንያቱም አልፈልግሽም እያለኝ ነው ያለው ካንቺ ጋር መሆን አልፈልግም ፍቅሬ ያብቅቷል እያለ ነው ያለው እኔ ደግሞ ያንን ነገር ማመን አልፈለኩም ገብቻለሁ አይደል ማንና እንድትመክሪው ምክንያቱም አንቺውን እሺ የበጠበጣችሁ ያማካከለ ራሱ ልጁን ደግሞ ያመጣው መጀመሪያ እና ምን ችግር አለው ራሱን ያመጣው ደግሞ ልጁን ያመጣው ማርክ ነው እንጂ ችግር መጀመሪያ እኮ ይከሰታል ያው አብሮ አደግ ሰው ሲያድግ ለብቻው ብቻውን አድግ ለምሳሌ ብቻው አድጎ ለብቻው ቦታ ገንብቶ ምን ብሎ የበቃ ሰው የለም በኢትዮጵያ ምድር ሁሉም ጋር ያለ ነው ተኛ ሁላችንም ከልጆች ጋር ተጫውተን ስቀን ያደግን እና ያ ሰው አወቅሽው ብሎ ነው አሁን እንዴት እንደዚህ ከዚህ በፊት ምናምን ብሎ አምኖ ነው እንደዚህ ሊያደርግ የቻለው አሁን ምን እንደመሰለው ተቀለሽ ማሚ ማርክ እየመሰለለው እኔ ከሱ ጋር ሆኜ እኔ እና እሱ ፍቅረኛ ማቾች ከሆነን በኋላ ልጁንም እያወራው እየመሰለው ነው እኔ እሱ ላይ እንዴት ነው የሚባለው ሁለት ወንድ መደረብ የሚባለው ነገር አለ አይደለ እንደሱ እያደረኩ እየመሰለ ነው እኔ ደግሞ ምንም ያደረኩት ነገር የለም እንደዚህ ነገር አላደረኩም ከሱ በፊት የሆነ ነገር ነው እና በዚህ ነገር በቃ ማሚ ስንት ቀን እንደዚህ ደግሞ አይደረግም ይሄ ደግሞ አይሆንም እሱ እንደምትወጂው እኔ ራሴን አውቃለሁ ማሚ በጣም ነው ማሚ እኔ ራሴ አውቃለሁ እንደምትወጂው እንደሚወድሽ እኔ አውቃለሁ ስለማውቅ በመካከላችሁ ያለ ነገር ደግሞ ይቀርፋል በዚህ ደግሞ አትጨነቂ ማሚ ስንቀን እኔ ታምሜ ሁላኪን ቤት ሁላ ገብቼ ነበር ማለት ነው ታምሜ ያኪን ቤት ገብቼ እውነት ነው ያስጨንቃል ያማርራል በጣም ግን ያው እንደሆነም ሳለ በቃ አትማረሩ ይሄ ነገር በአጭሩ መቀረፍ አለበት በመካከላችሁ ጣልቃ መግባት ሌላ ነገር አያስፈልግም በቃ ይሄ ደወለልሽ ብሎ ብቻ እኔ ጋር እኮ አይደለም የሚደወለው እሱ ጋር እኮ ነው ደግሞ እሱ ጋር ነው ሁሉ ነገር በሱ ነው የተጀመረው እኔ ምንም ማቆም ያወራው እሱ ይጨርስ እንጂ አንቺ ካለምን ያመልሽ ማሚ እኔ ጋር አምጥቶት ደግሞ ከልጁ ጋር ግንኙነት አላችሁ እኔም በጣም እያስጨነቀኝ ነው ያለው ማርክ እያለኝ ያለው እኔን አታፈቅሪኝም ልጁ ነው የምታፈቅረው አይባልም
አይልም ደግሞ እኔ መልሰዋለሁ። ማሚ ሸምር አይልም ባይሉላ እኔ በጣም ነው ደስ የሚለኝ ግን እያለን ያለው በቃ አሁን ላይ ስንት ቀናችን በቃ ማሚ ሳምንት ላይ አልፈን ነው ሁላ ማለት ነው። የራሱ ተጨነቄ ነው የመጣሁት እኔ አሁን አንቺ ህልም ሁላ አስጨንቆኝ ነው የመጣሁት። በጣም ተመረበሻችሁ በቃ እንትን ብሎኛል እና ስለዚህ አሁንም ቢሆን መስተካከል አለበት። ይሄ ነገር መስተካከል አለበት። በቃ ማሚ በቃ ያለውን ችግር በቃ እኔ እናገረውና እናስተካክላለን። አሁን ምክንያቱም ማሚ እኔ አንድ ሰው እንዴት ነው አልፈልግም እያለሽ አብረሹ መሆናችሁ አይቻልም። እኔ ሰውን አልፈልግም እያለኝ ታግሻ አብሬው ይሁን እውነት ነው። በቃ እኔ እናገረውና እናስተካክላለን። ማሚ እንጂ እኔ እናገረዋለሁ። እኔ የማይሆን ውሳኔ መወሰን አልፈልግም። እኔ ከሱ ጋር መጣላት አልፈልግም። ከሱ ጋር መለያየትም አልፈልግም። አይዞሽ ያደረገ ያለው ነገር ደግሞ ደስ የሚል ነገር አይደለም። አይዞሽ በቃ ደስ አይሰማሽ፣ ስሜታዊም አትሁን። ማም እንዴት ስሜታዊ ላልሆን በቃ ለቀቃ ባህሪው ሙሉ ለሙሉ ተለውጧል። እሱ አስተካከለ። በቃ እኔ እናገረዋለሁ፣ እኔ መልሰዋለሁ። ከኔ አልፍን ጉዳዩ ከኔ የሚያልፍ ነገር እኔ ለዛ ብዬ ነው ምንም ነገር ቢያንስ እንኳን በጣም ነው የሚወድሽ ምናምን ሰው ለዛ ስለሆነ ይሰማሻል ብዬ ነው ማስበው። እናገረዋለሁ፣ እኔ መልሰዋለሁ። መመለስ ባለብኝ ጉዳይ መልሰዋለሁ። ስለዚህ የሚሆነው ነገር ይሆናል። በቃ አብራችሁ ትቀጥላላችሁ እና ይሄ መሀል ላይ የገባውን ሰይጣን እናስወጣለን። እግዚአብሔር ይገስጻው እና ሰላም በሰላም ትኖራላችሁ፣ በሰላም ትወጣላችሁ፣ ትገባላችሁ። ስለዚህ ማንኛውም ነገር በንግግር መፍታት ነው በቃ ያለው ነገር በንግግር። እኔም እንደዛ አስቤ መጀመሪያም በቃ እሱ ማናገር ነበር የፈለኩት። ማርከን ብቻውን ጠርቼው ላናገረው ሁሉ ነገር ስል ልጁን ይዞት መጣ። እኔ እሱን ብቻውን ነው ማግኘት የፈለኩት። የኔና የሱ ችግር ስለሆነ እኔና እሱን መፍታት ያለብን ግን ደግሞ እኔ ከአቅሜ በላይ ሆነ። ቢያንስ እንኳን ይሰማሻል የሆነ ነገር ስትዩ በቃ እንደ ልጅ እሺ ብሎ ያደርጋል ብዬ ስለማስብ ነው እንጂ አንቺንም አደከምንሽ። በቃ እናገረዋለሁ፣ እኔና ራሴ እናገረዋለሁ፣ መልሰዋለሁ። መመለስ ያለብኝ ነገር መልሰዋለሁ። ሙሉ ለሙሉ ግን በቃ ማለት እንዳደነግጭ ስልሽ ሙሉ ለሙሉ ማንነቱ ተለውጧል። እኔ ራሴ አስጨንቆኝ ነው የመጣሁት። ግራ ገብቶኝ በቃ ማየው ነገር ሁሉ በቃ መልካም ስላልሆነ ህልምም አስጨነቀኝ። በቃ ጥሩ ስላልሆነ አስቤ ነው የመጣሁት። ያንን እንፈታዋለን። አሁንም በጣም ደስ የሚለኝ እንዲፈታ ነው የምፈልገው። ችግሩ ይፈታል። በቃ መፈታት ነው ያለበት። እንደዚህ ማለት እንደዚህ መቀጠል የለብንም በእንደዚህ አይነት ሁኔታ። እኔም ከሱ ጋር መቀጠል እኔ በስነ ስርዓት መለያየት የሚፈልግ ከሆነ ማሚው አንቺ በመጣሽበት እንለያያለን። እኔ እሱ ከኔ ጋር መለያየት ከሆነ ፍላጎቱ ግን አይቻልም። አይው እሱ ማሚዬ እኔም እኮ ፈልጌ እኮ አይደለም፣ ግን ደግሞ ያለው ነገር እንፈታለን። በቃ በውይይት እንፈታዋለን። እኔም ታንቺው አይዞሽ በቃ ችግር የለውም እና እኛ ምንም የምንለው ነገር የለም። ለዚህ እግዚአብሔር አንድ ያደረገው ሰው አይለየውም። እግዚአብሔር ያጣመረውን ሰው ሊለየው አይችልም። ስለዚህ እኔ እግዚአብሔርን ይዤ አስማማቸዋለሁ። መሀል ላይ የተፈጠረው በጣም ከበደኝ፣ አስጠላኝ። እኔ ብቻ እየለፈውኝ ነው ያለሁት። በቃ እሱ ምንም እያደረገ አይደለም። አይዞሽ በቃ እኔ ደከመኝ፣ በቃ አስጠላኝ ሁሉ ነገር። አይዞሽ በቃ ከአቅሜ በላይ የሆነ ነው። አይዞሽ በቃ አይዞሽ። አሁን እኔ መሄድ አልፈልግም። አይዞሽ በቃ እና አሳዝኖሻል፣ ልብሽ ሰብሮሻል። አይዞሽ በጣም ትየው ነው በቃ ማይሆን ቃላቶች እየተናገረኝ የሚሆነው ሁሉ አውቀዋለሁ። እግዚአብሔር ያጣመረው ሰው ሊለየው አይችልም። ስለዚህ እናንተ አንድ ላይ ትቀጥላላችሁ እንጂ ምንም አይነት ነገር ሊከሰት አይችልም። በቃ እግዚአብሔር ያለ እግዚአብሔር ከኛ ጋር አሁን ያለው ችግር እንፈታለን። ማሚኔ አሁን መሄድ አልፈልግም። አይዞሽ በቃ አይዞሽ። እኔ እሱን ማየት አልፈልግም ማለት ከክፋት እንድታይብኝ አይደለም። በቃ እኔ እሱን አይቼው ደግሞ ድጋሚ የማይሆን ነገር ውስጥ ነው የምንገባው። ይረበሻል። እኔ ቤቱን አሳይሻለሁ። ከዛ በኋላ ቤት ወስድሽና ከሱ ጋር ታወራላችሁ ያለውን ነገር እንጂ እኔ ከመጣሁ ደግሞ ድጋሚ ለምን አሁንም ደውለን ጠርተነው እንነጋገራለን። አይ ማሚኔ አሁን እሱ ማግኘት አልፈልግም።
የእውነት ችግር የለም። ማሚ ማርያም እኔ እናገረዋለሁ። ሄድ አልፈልግም። አሁን እኔ እሱን ካገኘሁት ደግሞ ማይሆን ነገር ይፈጠራል። ድጋሚ እኔ ከሱ ጋር መጨቃጨቅ ሰልችቶኛል። በቃ ጭቅጭቅ ያለው ህይወት በጣም ነው የሚከብደው። እኔ በዚህ ሁኔታ ደግሞ ከሱ ጋር እየተጨቃጨቁ መቀጠል እየከበደኝ ነው ያለው። ታግሼው ነው ሁላ አሁን የቆየሁት። ሴት ታጋሽም እንደሆነች ምጣል ነው የታጋሹ አውቃለሁ፣ ይገባኛል። እና ያለበት ቦታ አሁን ታደርሽኛለሽ፣ እኔ ራሴ እናገራለሁ። እኔ ቤቱን አሳይሻለሁ ማሚዬ፣ ግን እኔ ቤት መግባት አልፈልግም። እኔ ደግሞ ድጋሚ ካገኘኝ እኔን የማይሆን ነገር ነው የሚፈጠረው። አረ ይመለሳል። እኔ መልሰዋለሁ፣ እኔ መልሰዋለሁ። በቃ ችግር የለውም። ያለበት ቦታ አድርሽኝ። እኔ ቢመለስ እኮ ደስ ነው የሚለኝ። ምንም ችግር የለውም። በቃ ያለበት ቦታ ብቻ አድርሽኝ። ነይ ሕይወቴ ሰምሮ እንዲቃና ከኔ እኩል ለፍተሻልና ተመስገን ስለው ጧት ማታ አልረሳም ያንቺን ውለታ በሕይወቴ ዘመን በደስታ